አንድ ትልቅ የነዳጅ ኩባንያ አዲስ የነዳጅ ቁፋሮ ፕሮጀክት ለመጀመር ቀደም ሲል $100 ሚሊዮን ወጪ አድርጎ ነበር። ይህ ወጪ የማይመለስ ወጪ ነው። ቁፋሮውን እንደጀመረ ግን ሳይንሳዊ ማስረጃው የሚያሳየው ፕሮጀክቱ አይሳካም የሚል የማያሻማ ምላሽ ሆነ። የኩባንያው አመራሮች የመረጡት ግን ተጨማሪ $400 ሚሊዮን ወጪ አድርገው ቁፋሮን መቀጠል ነበር። ምክንያቱም የተሳሳተ ውሳኔ ወስነናል ብለው አምኖ መቀበልን ከሁሉም በላይ የፈሩት ነገር ነበር። ይህ ስህተት ዘ ሳንክ ኮስት ፋላሲ ይባላል። ነገር ግን ይህ ስህተት የዚያ ድርጅት ብቻ ሳይሆን የሁላችንም ስህተት ነው። በመጥፎ ሥራ ውስጥ ወይም በውጤት አልባ ትምህርት ውስጥ ለዓመታት እንድትቆዩ የሚያደርግ የሕይወት ወጥመድ ነው። ዛሬ ከዚህ ወጥመድ የሚያወጧችሁን 4 ወርቃማ ሕጎች እንማራለን። በተለይ የመጀመሪያው ሕግ ሕይወታችሁን ሊለውጥ ይችላል። ዘ ሳንክ ኮስት ፋላሲ ማለት አንድ ውሳኔ ስህተት መሆኑን በምክንያት እያወቁ ያለፈው የጊዜ፣ የጉልበት ወይም የገንዘብ ወጪ ብዙ ስለሆነ ብቻ ማቆም የሚከብድበት የስሜት ግፊት ነው። ይህ ስህተት የስሜት ኪሳራ እንዲሁም የሎጂክ ሽንፈት ነው። ምክንያታዊው አእምሮአችን አቁም ሲል፣ ጸጸትና ስሜታችን ደግሞ የጣልከውን ጊዜና ገንዘብ ለማዳን ቀጥል ብሎ ይጮህብናል። ይህን የስሜት ወጥመድ በመስበር ብቻ በቢዝነስም ሆነ በግል ሕይወት ከ80% በላይ የሚሆኑ ሰዎች የሚያባክኑትን የሕይወት እሴት፣ ጉልበትና ጊዜ ማዳን ይቻላል። ታላቁ ባለሀብት ዋረን ባፌት ይህንን ስሜታዊ ፍርሃት ሲገልጽ እንዲህ ይለናል። የሚጠፋውን ሀብት ወደ ብልህ ዓላማ ከመቀየር ይልቅ ከንቱ በሆነ ነገር ላይ ገንዘብን ማፍሰስ ከባድ የስህተት መንገድ ነው። ውድ ተመልካቾቼ፣ መተው መቼ ጥበብ እንደሚሆን የምንወስንባቸውን 4ቱን ወርቃማ ሕጎች ከዚህ ቀጥለን እንመልከት። የመጀመሪያው ሕግ የዜሮ ድምር ፈተና ወይም ዜሮ ሰም ቴስት ይባላል። በሆሊውድ የፊልም ኢንዱስትሪ ውስጥ የሚገኝ አንድ ታዋቂ ስቱዲዮ የማይሰራ ወይም ውጤታማ ያልሆነ ፊልም መስራቱን አወቀ። እስካሁን ድረስ $50 ሚሊዮን ወጪ ተደርጎበታል። ግን ፊልሙ በጣም መጥፎ ከመሆኑ የተነሳ ማንም ሊያየው እንደማይፈልግ ግልጽ ነበር። ያ ገንዘብ ሄዷል፣ መመለስ በፍጹም አይችልም። ነገር ግን የፊልሙ አዘጋጆች ያንን $50 ሚሊዮን ለማዳን በሚል ስሜታዊ ስህተት ፊልሙን ለማሻሻል ተጨማሪ $20 ሚሊዮን አፈሰሱ። እናም ፊልሙ ተለቀቀ። ነገር ግን በመጨረሻም ከ$1 ሚሊዮን በታች ገቢ አምጥቶ ጠቅላላውን ኪሳራ በ$70 ሚሊዮን አጠናቀቀ። የማይመለሰውን $50 ሚሊዮን ለመተው ባለመፈለግ ብቻ ኪሳራቸውን በ40% ጨመሩት። ዘ ሳንክ ኮስት ፋላሲን ለመስበር ውሳኔ በምታደርጉበት ጊዜ ያለፈውን ወጪ ዜሮ አድርጋችሁ ቁጠሩት። ይህ ማለት ግን ያፈሰሳችሁትን ጉልበት ወይም ገንዘብ መርሳት ማለት አይደለም። ይልቁንስ የጠፋው ገንዘብ እንደማይመለስ አምኖ መቀበልና ያለፈውን ልምድ እንደ ትምህርት መውሰድ ነው። የሚገርመው ያለፈው ኪሳራ እውነተኛው ኪሳራ አይደለም። እውነተኛው ኪሳራ ያለፈውን ነገር ለማዳን በማሰብ በወደፊት ወጪያችሁ ላይ የምታፈሱት ተጨማሪ ገንዘብ ነው። የአንድ ነገር ትክክለኛ ዋጋ የሚወሰነው በጀርባ መስታወት ወይም ሬርቪው ሚረር ባዩት ወጪ ሳይሆን በወደፊት ወይም ዊንድሺልድ ልታገኙት በምትችሉት እሴት ነው። ያንን የማይመለስ ገንዘብ ወይም ጊዜ ለማዳን ብትሞክሩ ውጤቱ ዜሮ ነው የሚሆነው። ነገር ግን አሁን ካቆማችሁት ቀጣይነቱን ማስቆምና ወደ ሌላ ትርፋማ ቦታ ማምራት ትችላላችሁ። አብዛኛውን ጊዜ አንድ ውሳኔ የራሳችሁ ሲሆን ኢሞሽን ሁል ጊዜ ሎጂክን ያሸንፋል። ይህንን ስሜታዊ ትስስር ለመስበር አንድ ወሳኝ የማታለል ዘዴ እንፍጠር። ለምሳሌ አንድ ጓደኛችሁ ለ2 ዓመት ያጠናውን የዩኒቨርሲቲ ትምህርት ፍጹም እንደጠላው ቢነግራችሁ፣ እናም ያ ሁሉ ጊዜ እንዳይባክን ቀሪውንም ልጨርስ ነው ቢል ምን አይነት ምክር ትሰጡታላችሁ? አብዛኛዎቻችን የምንሰጠው ምክር አንድ ነው። የጠፋው ጠፍቷል። አሁን ደግሞ በቀሪው ሕይወት የምትጠላውን ሥራ ዕድሜን ሙሉ ከምትሠራ ትምህርቱን አምነህ አቆምና የምትወደውን ጀምር እንለዋለን። ለጓደኛችሁ የምትሰጡት ይህ መልስ ሁል ጊዜ የውጭ ተመልካች መልስ ነው። በጓደኛችሁ ጉዳይ ላይ ውሳኔው ግልጽና ምክንያታዊ ይመስላል፣ እናም ትክክል ነው። በዚህ አይነት ቅጽበት ውስጥ ስትገኙ ከግል ጸጸት ወጥታችሁ ለራሳችሁ የባለሙያ ምክር ስጡ። የጓደኛችሁን ያለፈ መጥፎ ውሳኔ የማታድኑት ከሆነ የራሳችሁን የባለፈውን መጥፎ ውሳኔ ማዳን በፍጹም አትችሉም። ስለዚህ ስሜታችሁን ለዩና ምክንያታዊ ሆኑ። ዘ ሳንክ ኮስት ፋላሲ አደገኝነቱ ያለፈውን ኪሳራ ማስላት ብቻ አይደለም፣ የሚመጣውን ታላቅ ዕድል ማጣትም ጭምር ነው። ኖኪያ በ2000ዎቹ መጀመሪያ ላይ ገናና በነበረበት ሰዓት
ሲምቢያን በሚባል ኦፕሬቲንግ ሲስተም ላይ ትልቅ ገንዘብ አፍስሶ ነበር። ሲምቢያን የድሮ ዘመን ማለትም ስማርትፎኖች ከመምጣታቸው በፊት የነበረ የስልክ ሶፍትዌር ነው። ኖኪያ ይህ ገንዘብ እንዳይባክን ለመከላከልና ስርዓቱን ለማሻሻል ደጋግሞ ወጪ አወጣ። አፕል በአይኦኤስ እና ጉግል በአንድሮይድ አዲስ የስማርትፎን ገበያ ይዘው በመጡበት ወቅት ኖኪያ ያንን የሲምቢያን ወጪ ለመተው ፈራ። ድርጅቱ የቀድሞ ገበያውን ተቆጣጥሮ ለመቀጠል የነበረው አማራጭ ሲምቢያንን ትቶ ልክ እንደ ተወዳዳሪዎቹ ኩባንያዎች ወደ አዲስ የአንድሮይድ ወይም የራሱ ተች ስክሪን ኦፕሬቲንግ ሲስተም በአስቸኳይ መሸጋገር ነበር። ነገር ግን ብዙ ገንዘብና ጊዜ አጥፍተናልና ወደ አዲስ ነገር አንሄድም የሚል ውሳኔ ካምፓኒው ወሰነ። በውጤቱም ኖኪያ ያጣው ለሲምቢያን ያወጣውን ገንዘቡን ብቻ አልነበረም፣ በወቅቱ የነበረውን የገበያ የበላይነት በመጠቀም የስማርትፎን ገበያውን የመምራት ዕድል ወይም ኦፖርቹኒቲ ኮስትም ጭምር ነበር ያጣው። ስለዚህ ለእናንተም ኦፖርቹኒቲ ኮስት ማለት አሁን በመጥፎ ሥራ ወይም በውጤት አልባ ፕሮጀክት በመቆየታችሁ ምክንያት ያጣችሁት ወይም ልታጡት የምትችሉት የነገው የተሻለ ሕይወት ነው። እናም መተው ማለት ከዚያ ኪሳራ ጋር ያላችሁን ግንኙነት ቆርጣችሁ ጊዜያችሁንና ጉልበታችሁን ወደ አዲስና ትክክለኛ መስመር መመለስ ማለት ነው። አራተኛው ሕግ የመመለስ ድፍረት ወይም ዘ ከሬጅ ቱ ሪቨርስ የሚባለው ነው። ዘ ሳንክ ኮስት ፋላሲ ትልቁን ኪሳራ የሚያስከትለው መሪዎች አቋም መቀየር ድክመት መስሎ ስለሚሰማቸው ነው። ታላቁን የቢዝነስ መሪ ስቲቭ ጆብስን ለምሳሌ እንውሰድ። ጆብስ ብዙ ገንዘብና ጉልበት ያፈሰሰበት ሊዛ የተባለ የኮምፒውተር ፕሮጀክት ነበረው። ነገር ግን ማኪንቶሽ ወይም ማክ የተባለው የተሻለ ፕሮጀክት እውን እንደሚሆን ሲረዳ ምንም ሳያመነታ የሊዛን ፕሮጀክት ሙሉ በሙሉ አቋረጠ። ጆብስ ይህን ያደረገው የተሳሳተ መሆኑን ስላመነ አይደለም፣ አቋም መቀየርን ስለማይፈራ ነው። አቋም መቀየር የድክመት ምልክት ሳይሆን ብልህነትና አቋምን የማረም ጥንካሬ ማሳያ ነው። ወዳጆቼ ዘ ሳንክ ኮስት ፋላሲ የጀመርነውን ነገር ሳይሳካ ሲቀር የማቆም ፍርሃት ነው። ያንን የድሮ ገንዘብ፣ ጊዜና ጉልበት አሁን ማዳን አትችሉ፣ ነገር ግን ወደፊት የምታወጡትን ማዳን ትችላላችሁ። የመመለስ ድፍረት ይኑራችሁ። አሁን ያለባችሁ ትልቁ ኪሳራ መጥፎውን ነገር አለመተው። በድፍረት መተው ድክመት አይደለም፣ የላቀ ስትራቴጂ እንጂ።